ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምህረትና በቸርነቱ የሰጠንን ዕድሜ ላይ ዕድሜ በጸጋ ላይ ጸጋ የጨመረልንን እግዚአብሔር አምላካችንንና አባታችንን በአንድነት አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ እናመሰግንሃለን። አንተ በምሕረትህና በቸርነትህ ጠብቀ ጸጋን ሰጥተህን ኃይልህን አስታጥቀህን በዚህ በመጨረሻው ዘመን ደግሞ በፊትህ እንድንሆን ዕድልን ስለሰጠህን በኢየሱስ ክርስቶስ ስም እናመሰግንሃለን። በደምህ አጥበህ ቀድሰህ በቁስልህ ፈውሰህ መርገማችንን ከእኛ ወስደህ በደላችንን ሁሉ ይቅር ብለህ ዛሬ ደግሞ በፊትህ ሆነን አንተን እንድንፈልግ ስለረዳህን፣ ስለደገፍከን፣ አቅም፣ ጉልበት፣ ብርታት ስለሆንከን እናመሰግንሃለን። እነሆ ደግሞ ሕያውና ቅዱስ የሆነውን ቃልህን እንድታስተምረን በመንፈስህ እንድትረዳን አእምሮአችንን ሁሉ ትከፍት ዘንድ የቃልህን ብርሃን ታበራልን ዘንድ ወደ እውነት ሁሉ ትመራን ዘንድ በኢየሱስ ክርስቶስ ስም እንጠይቅሃለን። አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ ተብሎ እንደተጻፈ እንድታስተምረን በምንሄድበት መንገድ ሁሉ እንድትመራን በኢየሱስ ስም እንጠይቅሃለን። እግዚአብሔር ሆይ ቃልህን ባርክልን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በልጅህ በኢየሱስ ክርስቶስ ሕያውና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የቆላስይስ መጽሐፍ ምዕራፍ 2 ነው። በትናንትናው ዕለት ቁጥር 19 ነበር የተመለከትነው። እንደዚህ ያለ ሰው ራሱ ወደሚሆነው አይጠጋም፣ ከእርሱ አካል ሁሉ በጅማት በመሳሪያ በምግብ እየተቀበለ እየተገጣጠመ እግዚአብሔር በሚሰጠው ማደግ ያድጋል ይላል። እንግዲህ እግዚአብሔር በሚሰጠው ማደግ ለማደግ የእግዚአብሔርን ቃል በጥልቀትና በመንፈስ መረዳትን ይጠይቃልና ከእግዚአብሔር ጋር የማያቋርጥ ኅብረቶችን ያስፈልገናል። ምክንያቱም እድገትን ስናስብ ዝም ብሎ የሚመጣ ሳይሆን መሰረታዊ የሆኑ ነገሮች አሉት። መንፈሳዊ እድገት ጸሎት ይጠይቃል፣ ከመንፈስ የሆነ አምልኮ ይጠይቃል፣ እምነት ይጠይቃል፣ የእግዚአብሔርን ቃል ማወቅ እና በሕይወታችን ላይ ደግሞ ያንን ቃሉን መለማመድ የሚጠይቅ ጉዳይ ነው። አንዳንድ ሰዎች እድገትን ዝም ብሎ በቆይታ የሚመጣ ይመስላል። ብዙ ሰዎች በቤተ ክርስቲያን ውስጥ ቆይተዋል 40 ዓመት፣ 50 ዓመት ከዛም በላይም በታችም የቆዩ ሰዎች፣ ነገር ግን መንፈሳዊ እድገት የማይታይባቸው ብዙዎች አሉ። ብዙዎች በቆይታ ልምምድን አትርፈዋል። ልምምድ እድገት አይደለም። እድገት የባህሪ ለውጥን ያመጣል። መንፈሳዊ የውስጥ ለውጥን ያመጣል። እድገት መንፈሳዊ እድገት በነገሮች ሁሉ ውስጥ ያለ ስለሆነ በዛ ነገሮች ሁሉ ውስጥ ማደግ እንድንችል ይረዳናል። ማደግ እንድንችል ያግዘናል። እንግዲህ እናንተ ደካሞች አይደለ ያለው ጌታ ኢየሱስ፣ ሸክም የከበደባችሁ ኑ ወደ እኔ ኑ አለ፣ እኔም አስተምራችኋለሁ አይደለ ያለው። እንግዲህ ጌታ የሚያስተምረን ምንድን ነው ብለን ስንመለከት እሱን እንድንመስል ነው። ማንም አባት ልጅ ከወለደ በኋላ ልጁ እሱን እንዲመስል ወይ እንዲበልጠው ይፈልጋል እንጂ ከሱ በታች ሆኖ እንዲኖር አይፈልግም። ስለዚህ እግዚአብሔር ደግሞ አባታችን ነው። የልጁን መልክ እንድንመስል ነው የተጠራ ነው።
ስለዚህ እንድናድግ ይፈልጋል። ለማደግ መመገብ ነው። የስጋችን ማደግ የሚገለጠው የስጋችን ውበት የሚገለጠው በምንመገበው ምግብ አይደል? እንደዚሁ መንፈሳዊ ውበታችን የሚገለጠውና መንፈሳዊ ሕይወታችንም ደግሞ የሚያድገው በምንመገበው ምግብ ነው። ያ ምግብ ወሳኝነት አለው። ያ ምግብ አስፈላጊነት አለው። ስለዚህ በዛ ምግብ ውስጥ እየተመገብን እያደግን ልንሄድ ይገባል። የእግዚአብሔር ቃልም የሚያስተምረን ይህንኑ ነው። ስለዚህ ነው ወደ እርሱ ሙላት፣ ወደ እርሱ እንድናድግ፣ ራስ ወደሆነው ወደ እርሱ እንድናድግ፣ ወደ እሱ እየተጠጋን እንድንሄድ፣ እሱን እየመሰልን እንድንሄድ ከእግዚአብሔር ቃል ጋር ያለን ቁርኝት ወሳኝ መሆን አለበት። እንግዲህ በዛሬው ዕለት ደግሞ ቁጥር 21 እስከ 22 ያለውን ተያያዥነት ስላለው እንመለከታለን። እንደዚህ ይላል፣ ከዓለማዊው ከመጀመሪያው ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ሥርዓት ትምህርት አትያዙ። አትቅመስ፣ አትንካ የሚለውን ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በማድረግ ሊጠፉ ተወስነዋልና ይላል። እንግዲህ በምድር የምናያቸው ነገሮች በሙሉ ይጠፋሉ። እግዚአብሔር በዚህ ቦታ ሲያስተምረን እንደ ሰው ሥርዓት ሲል ስነ ምግባር አይኑራችሁ፣ መልካም አትሁኑ አይደለም። እንደውም ባህሪያችን የመንፈስ ፍሬ ባህሪን ልናረጋግጥ ይገባል። ነገር ግን የመጀመሪያው ትምህርት አለ። ዓለማዊው ሥርዓት ትምህርት፣ ከእግዚአብሔር የሚለይ ትምህርት፣ እግዚአብሔርን እንዳንመስል የሚያደርግ ትምህርት፣ ከምድር ጋር የሚሰፋ ሃይማኖተኝነት፣ እነዚህን የመሳሰሉ ከነዚህ አይነት ትምህርቶች እንድንርቅ ነው የሚፈልገው እግዚአብሔር። ለዚህ ነው ከዓለማዊ ከመጀመሪያው ትምህርት ርቃችሁ ከክርስቶስ ጋር ሞታችሁ ይላናል። እንግዲህ ከክርስቶስ ጋር የሞተ ከክርስቶስ ጋር ተነስቷል። ክርስቶስን ሊመስልና የእሱን መልካም ትምህርት፣ በጎ ትምህርት እንዲከተል ነው የሚፈለገው እንጂ ዓለማዊ የሆነውን ነገር የትናንትናውን ነገር አይደለም። ትናንትና አልፏልና ትናንት ከዛ ጨለማ ውስጥ የነበርነውን ልምምድ ይዘን እዚህ እንድንመጣ አይፈቀድም፣ አይፈለግም። የጨለማው ልምምድ የጨለማ ነው። አሁን በብርሃን ውስጥ አዲስ ልምምድ አለ። እነ ፍቅር የሚባሉ፣ እነ ትዕግስት የሚባሉ፣ እነ ትህትና የሚባሉ፣ እነ ቅንነት የሚባሉ፣ እነ ታማኝነት የሚባሉ፣ እነ የዋህነት የሚባሉ ትምህርቶች አሉ። እነዚህ ትምህርቶች ደግሞ ወሳኝ ትምህርቶች ናቸው። በክርስትና ሕይወታችን ክርስቶስ ከእኛ ጋር አብሮ እንዲሰራ ከፈለግን እነዚህን መሰረታዊ ነገሮች አብረን ማድረግ ይገባናል። ምክንያቱም ያንን አሮጌውን ትምህርት ይዘን መሄድ አይገባንም። ስለ እስራኤላውያን ስትመለከቱ እስራኤላውያን ከግብፅ ምድር ወጥተው ነበረ። ከግብፅ ምድር ይወጡ እንጂ ግብፅን ከውስጣቸው ማውጣት አልቻሉም ነበር ለረጅም ጊዜ። ለዚህ ነው የመጀመሪያው ትውልድ ወደ ከነዓን እንዳይገባ የከለከለው ነገር የግብፅ ልምምዳቸው ነው። ከግብፅ ያለው ልምምዳቸው ከውስጣቸው አልወጣም። እግዚአብሔር ግን ከግብፅ አውጥቷቸው ስለነበረ ሁልጊዜ የሚናፍቁት ዱባና የግብፅ ሽንኩርት ነበር የሚናፍቁት። የሆነ ነገር ሲፈጠር ወደ ግብፅ ለመመለስ ነው የሚቃጣቸው። አንዳንድ ጊዜ አሁንም ከዓለም ወጥተው ግን ዓለም ውስጣቸው ያለና ከዓለም መላቀቅ ያልቻሉ ብዙዎች አሉ። እንደ ዓለም ትምህርትና አሰራር የሚኖሩና ያንን ልምምድ በሕይወታቸው ውስጥ ይዘው የሚጓዙ ብዙ ክርስቲያኖች አሁንም በቤተ ክርስቲያን አገልጋዮች ሳይቀሩ በቤተ ክርስቲያን ውስጥ እንዳሉ እናውቃለን። ስለዚህ ትልቁ ነገር ከዓለም መውጣት አይደለም፣ ዓለምን ከውስጣችን ማውጣት ነው። እንግዲህ ቀደም ብዬ እንደተናገርኩት ዓለምን ከውስጣችን የሚያወጣ ደግሞ የመጀመሪያውን ትምህርት ትተን ሁለተኛውን ትምህርት በክርስቶስ ኢየሱስ የተሰጠን መንፈሳዊውን ትምህርት ስንማር ነው። በመንፈሳዊ ትምህርትና ስርዓት ስንሄድ ነው። ለዚህ ነው እንደ ሰው ስርዓት ትምህርት አትያዙ ይለናል። የሰው ስርዓት ትምህርት ምንድን ነው? ምድራዊ ነው። ከምድር ፍልስፍና የፈለቀ ነው። አንዳንዱ ደግሞ የአጋንንት ትምህርት ነው። የአጋንንት ትምህርት ሁልጊዜ በራስ ላይ ብቻ ያተኮረና በስጋዊ ፍላጎት ላይ ብቻ የተመሰረተ ነው። ምክንያቱም ከመንፈሳዊው ዓለም እኛም በመውጣት እግዚአብሔር እንዳንመለከትና ከክርስቶስ ጋር ያለን ኅብረት እንዳይጠነክር የሚያደርግ ትምህርት ነው። ስለዚህ ነው እንደ ሰው ስርዓትና ትምህርት ምን አታርጉ፣ አትያዙ።
የሰው ስርዓትና ትምህርት ምንድነው? በትእዛዛት የተሞሉ ናቸው። በመንፈስ ምሪት ህይወታችሁን የምትመሩበት ሳይሆን ህግ ወይም ድንጋጌ ወይም ስርዓቶች ወጥቶላቸው እነዛን በማድረግ የምትጸድቁ ሁሉ ሊመስላችሁ ይችላል። ወይም ደግሞ እግዚአብሔርን የምታውቁት ሁሉ ሊመስላችሁ ይችላል። ይህም አትቅመስ፣ አትንካ ለሚሉ ትእዛዞች ይላቸዋል። በምሳሌነት ያቀርበዋል። እንዲያታደርግ፣ እንዲያትሁን፣ እንደዚህ ሁን፣ እንደዛ ሁን አይደለም። መንፈሳዊ ዓለም በመንፈስ መረዳት ራሳችሁ ከእግዚአብሔር ቃል ጋርና በጸሎት ከአምልኮ ጋር ወደ እግዚአብሔር እየቀረባችሁ ዕለት ዕለት ስትመጡ መንፈስ ቅዱስ ሕይወታችሁን እያነጸውና እያደሰው እርሱን እየመሰላችሁ እንድትኖሩ ይረዳችኋል። ስለዚህ የላኛይቱ ትእዛዝ ምንድነች ስትል ወንድምህን እንደ ራስህ አድርገህ ውደድ፣ እግዚአብሔር አምላክህን ፍጹም ልብህ በፍጹም ነፍስህ ውደድ የሚል እንደሆነ ልናውቅና ልንገነዘብም ያስፈልጋል ለማለት እወዳለሁ። እንግዲህ ለሚሉት ትእዛዛት ካለ በኋላ በዓለም እንደሚኖሩ ስለምን ትገዛላችሁ ይላል። በዓለም ስለምን? ምክንያቱም በዓለም የሚኖሩት ይሄ ስርዓታቸው ነው፣ ይሄ ሕጋቸው ነው፣ የሚመሩበት ነው። ያለዚህ ሊኖሩ አይችሉም። እነዚህን ነገር ካላደረጉ ከእግዚአብሔር ጋር የሚገናኙም አይመስላቸውም። ምክንያቱም በእግዚአብሔር ስም የዲያብሎስ የመስቀሉን ፍቅር ሰውሮባቸዋል። መስቀል ላይ የተደረገውን ነገር ጋርዶባቸዋል። ስለዚህ ያንን የተጋረደውን ነገር መመልከት ስለማይችሉ እንደነሱ አትኑሩ ነው። እነዚህ ሁሉ በማድረግ ሊጠፉ ተወስኖላቸዋል። የምድር የሆነው ነገር ሁሉ ምን ይሆናል? ይጠፋል። ምድርና ሰማይ ምን ያደርጋሉ? ያልፋሉ። የምድር ሕጉም ስርዓቱም ሁሉ አንድ ቀን ምን ይሆናል? ያልፋል። እነዚህ በሚያልፍ ነገር እንድንያዝ የእግዚአብሔር ቃል አይፈልግም። አንደኛ ቆሮንቶስ 6:13 መብልም ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንንም ያንንም ያጠፋዋል። ሥጋ ግን ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሥጋ ነው። በሥጋችን እግዚአብሔርን ልናከብረው፣ ልንወደው፣ ልንታዘዘው ይገባል። ምክንያቱም ሥጋችን ብልቶቻችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ምን አድርጉ? አቅርቡ ስለሚለን ነው። ኢሳይያስ 29:13 ላይ ደግሞ ምን ይላል? ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹ ያከብረኛል፣ ልቡ ግን ከእኔ የራቀ ነው፣ በሰዎች ሥርዓትና ትምህርት ብቻ ይፈራኛልና ይላል። ብዙ ሰዎች እንግዲህ ልባቸው ከማን ጋር ነው? ከጌታ ጋር አይደለም። ከንፈራቸው ግን ይዘምራል፣ ከንፈራቸው ጌታ ሆይ ይላል፣ እግዚአብሔር እግዚአብሔር ይላል። ልባቸው ግን የራቀና በሰዎች ስርዓትና ትምህርት የተያዙና እግዚአብሔርን እንኳን የሚፈሩት በሰዎች ስርዓት ትምህርት ምክንያት እንጂ በራሳቸው እግዚአብሔርን በመረዳትና በማወቅ ተገንዝበውት አይደለም። ያስ ካለመሆኑ የተነሳ ሁልጊዜ ለዚህ ስርዓት የተገዙ ይሆናሉ ማለት ነው። ማቴዎስ 15:9 ላይ ደግሞ የሰው ስርዓት የሆነው ትምህርት እያስተማሩ በከንቱ ያመልኩኛል በሉ በእውነት ትንቢትን ተናገሩ ብሎ የእግዚአብሔር ቃል ይናገራል። በሰው ስርዓት ያመልኩኛል፣ በሰው ስርዓት በከንቱ ትምህርት፣ በሚያልፍ ትምህርት፣ በሚጠፋ ትምህርት። ዛሬ ከተማችንን ከሞሉት ነገሮች አንዱ የሰው ስርዓት የሆነና መንፈስ የማይሸትበት የመንፈስ ሽታ የሌለበት ትምህርቶች ናቸው ያሉት። እነዚህ ትምህርቶች ደግሞ ምንድነው? ይማርካሉ፣ ይቀሰቅሳሉ፣ ስሜትን ያነሳሳሉ። ነገር ግን ባዶ ናቸው። አምልኮ ባዶ ነው። ትምህርቱ ባዶ ነው። ወደ እግዚአብሔር አያደርስም። የእግዚአብሔርን እውነት እንድናውቅ አያደርገንም። ለእግዚአብሔር እጆቻችንን እንድናነሳ በመንፈስና በመረዳት እንድናድግ አያደርጉንም። እንደዚህ አይነት ትምህርቶች ከእግዚአብሔር የሚለዩ እግዚአብሔራዊ ያልሆኑ ናቸው። ቲቶ 1:13-14 ደግሞ ምን ይለናል? ይህ ምስክር እውነት ነው። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሲያዳምጡ በሃይማኖት ጤናሞች እንደሆኑ በብርቱ ውቀሷቸው ይላል። በሃይማኖት ጤናማ እንዲሆኑ በብርቱ ውቀሷቸው። እግዚአብሔርን እንዲመስሉ፣ ሕይወታቸው እግዚአብሔርን እንዲመስል፣ ኑሯቸው እግዚአብሔርን እንዲመስል፣ አገልግሎታቸው እግዚአብሔርን እንዲመስል፣ እግዚአብሔር እንዲሸት። ምክንያቱም እግዚአብሔር መሽተቱ
ለእነርሱ የበለጠ ጥቅም ሕይወታቸውንም የሚያንጽ ነገር እንደሆነ ለማወቅ ለማስረዳት ተፈልጎ ነው። እንግዲህ በዛሬው ዕለት የተመለከትነው በዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ሞታችኋልና እንደ ሰው ስርዓትን ትምህርት አትያዙ የሚለውን ሐሳብ ነው የተመለከትነው። ከ20 እስከ 22 ድረስ ያለውን ተመልክተናል። ለዛሬ ማለዳ ያለኝን በዚህ ያበቃለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ስክሪኑ ላይ ባለው አካውንት ደግሞ አገልግሎታችንን በመደገፍ አብራችሁን እንድትቆሙ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት እንጸልይና የዛሬን የማለዳ ቁርስ በዚህ ልንግታ። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ ቃልህ፣ ስላስተማርከን፣ ስለ መልካምነትና በጎነት ሁሉ ክብር ምስጋና ለአንተ ይሁን። በሕይወታችን ያንተ መልካምነትና ምሕረት፣ ቸርነት፣ በጎነት ስለተገለጠ እናመሰግንሃለን። መንፈስህ ኃይልና በጸጋህ ስላስተማርከን፣ መንገዳችንን ስላሳየን፣ እግዚአብሔር ከከንቱ ነገሮች እንድንርቅ ስለመከርከን ክብር ምስጋና ለአንተ ይሁን። ኖ ደግሞ ይህንን ቀን ባርክልን፣ በደምህ ሸፍነን፣ ከክፉ ሁሉ ጠብቀን፣ በጌታችን በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።